አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላህ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ረመዳን ስራ እንዴት ይዟችኋል? እኛ አለን አልሐምዱሊላህ። እንግዲህ አላህ ስራውን ቅልል አድርጎ ቅዋውን ሰጥቶ በደስታ የምትወጡ ያድርጋችሁ ማለት ነው። ያው የአረብ ቤት ስራ ከባድ ነው እና አላህ ያግዛችሁ እያልኩኝ ዛሬ ደግሞ ሀይቅ የሚሄድ የረመዳን አስቤዛ ለብዙ ሰው የሚከፋፈል ነው። እዚህ ጋር እንደምታዩት ቋጠሮ ብዙ ነው ማለት ነው እና ይሄንን እዚህ ጋር ደግሞ ያልተከፋፈለ ሽሮ በርበሬ ያለ ሽሮ በርበሬውን በኋላ ነው ማከፋፍለው ልጨርስ ብዬ ነው ቪዲዮ ማለት ነው፣ ሰዓቱ ስለተአኸረ ማለት ነው። ሌላውን እዚህ ጋር እንደምታዩት በደንብ ከፋፍያለሁኝ ማለት ነው። እንደምታዩት በማዳበሪያ መሆን ያለበትን በማዳበሪያ ፌስታል ባለኝ ፌስታል ደግሞ በፌስታል እነዚህ ማዳበሪያዎች 30 ብር ገብተዋል። ፌስታልም ደግሞ 5 ብር እና 2 ብር የሚሸጠው 10 ብር ገብቷል። ምክንያቱ ደግሞ ፌስታል ያው ፌስታል ያስቀጣል ካሁን በኋላ ተብሏል ማለት ነው። ትንሽ ጊዜ ተራዝሟል መሰለኝ ባላቅም፣ ዞሮ ግን ፋብሪካ አያመርትም ማለት ነው። ፌስታል የለም። ኩርቱ ፌስታል ምናምን 10 ብር የሚሸጠው ኩርቱ ፌስታል 20 ብር ያላቸውን ማጣራት ያዙትና እንደዛ ስለሆነ እነዚህ ማዳበሪያዎቹ ለሌላን ጊዜ መገቢያ ይሆናሉ። በእርግጥ ፌስታል እኔ ብዙ ጊዜ አልጠቀምም። ያኔ ብዙ ጊዜ አልጠቀምም ስላችሁ ትንንሽ ነገሮችን ነው እንጂ እንደዚህ ከፍ ያለውን በማዳበሪያ ነው። ምክንያቱም ጭነት ላይ ይፈነዳል። በጣም ጥንቅቅቅ ብዬ ነው እኔ እቃችሁን ማሟላውና እና የዛሬው አስቤዛ አልባሳትም አላት። በነገራችን ላይ እዛ ጋርም ትንሽዬ እቃ አላት እንደምታዩት 169885 ብር ነው የፈጀው። እያንዳንዱን እመነግራችሁ ይሆናል ማለት ነው። እዛ ጋር ከጀርባም አንድ 40 ኪሎ ጤፍና ማሽላ የተፈጫለ ምን አረኩላት መሰላችሁ? 100 ኪሎ ጤፍ መለስተኛ በ10300 ብር እና 7 ኪሎ ማሽላ በ58 ብር ሂሳብ ነው 4060 ብር ነው የመጣው። አብሽ 1 ኪሎ 400 ብር ገዝቼ አብሽ የ300 ብር ማለት ያው እንደህሉ ነው ያኔ እንደ ጥራቱ ማለት ነው። እና ይሄንን አቀላቅዬ ተፈጨ። እዛ ጋር 40 ኪሎ አለ። ይሄ 50 ኪሎ ማን ነው 65 ኪሎውን እንደዚህ ታጣቅጥቆ ነው የተሰፋው። በጣም ውጥር ብሎ እንደምታዩት ይሄ እንደዚህ ሆኖ 130 ኪሎ ሁለቱ ማዳበሪያ ነው ታጣቅጥቆ በስፍ ነው የተሰፋው ማለት ነው። 40 ኪሎ እዛ ጋር በማዳበሪያ ታስሯል ማለት ነው። እና ይሄንን አስፈጭቼላታለሁ 680 ብር ማስፈጫ አለበት ማለት ነው። ሌላው ማሽላ ጥሬ ማሽላ እዚህ ጋር በ58 ብር ሂሳብ ቆንጆ ጽድት ያለ ማሽላ ነው። 50 ኪሎ ገዝቼላታለሁ። 50 ሲባዛ በ58 ብር እንደምታዩ 2900 ብር ነው የሚመጣው ማለት ነው። ሌላው እዚህ ጋር ዱቄት ነው 25 ኪሎ 10 ኪሎ 10 እነዚህ 30 ኪሎ ናቸው ሶስቱ ማለት ነው። 10 3300 ብር አንዱ ይሄ አንዱ 1100 ብር ነው ማለት ነው። እንደገና ደግሞ 2650 ሁለቱ 5300 ብር ማለት ነው። 25 ኪሎ እንግዲህ እዚህ ጋር እንደምታዩት 50 ኪሎ ሁለቱ 30 ኪሎ ይሄ 80 ኪሎ ነጭ ዱቄት አላት ማለት ነው። ያው ይሄንን እኔ ስቆጣጠር አንድ ዱቄት ከዛ አንድ መኮረኒ አንድ እንትን እያረኩኝ ነው የምቆጣጠርላት ማለት ነው። ከዛ ደግሞ እዚህ ጋር ሽሮና በርበሬ አለ። ቆንጆ ሆኖ ነው የተዘጋጀላት። በርበሬ 20 ኪሎ ነው። 20 ሲባዛ በ750 ብር 15000 ብር ነው የገዛሁት። ቅመሙ ደግሞ 6000 ብር ነው። ከዛ ሽሮ 10 ኪሎ ባቄላ 5 አተር 5 ሽምብራ 20 ኪሎ ነው። 20 ኪሎ ሽሮ ነው የተዘጋጀው። ማነው 4000 ብር ነው የገዛሁት ማለት ነው። እዚህ ጋር እንደምታዩት 20 በ200 ብር 4000 ብር ይመጣል ማለት ነው። 3960 ብር ቅመሙ 4000 ብር ማዘጋጃ ከፍያለሁ ማለት ነው። ይሄ እንደዚህ ሆኖ እዚህ ጋር ደግሞ ገብስ አለ። ይሄ ለበሶ የተቆላ ቆንጆ ገብስ ነው። ገብስ 160 ብር ነው። 15 ኪሎ ነው የገዛሁላት ማለት ነው። 15 ኪሎ የሾርባ ማነው የበሶ ገብስ ነው ማለት ነው። እንግዲህ በጣም ውስብስብ ያለ ነው። ከተሳሳትኩም ደግሞ
ያው ስተቱን እንትን ትላላችሁ ማለት ነው። የበሶ ገብሱ 15 ኪሎ በ160 ብር 2400 ብር ነው ማለት ነው የተገዛው ይሄ። ከዛ ወደዚህ ስመጣላችሁ ትልቁን ጁስ ነበር ያዘዘችኝ፣ ትልቁ የለም። እነዚህ እንደምታዩዋቸው ማለት ነው 1 2 3 4 5 6 ጁስ አለ። ስድስቱ ስንት ይሆናል መሰላችሁ? በ600 ብር አባዙት። 6 ሲባዛ በ6 ማለት ነው። ከዛ ወደዚህ ስመጣላችሁ ምስር ክክ ነው። ምስር ክክ 2 ሲደመር 2 ከዛ ሲደመር 4 አጠቃላይ 10 ኪሎ ነው። 2700 ብር ነው። እዚህ ጋር እንደምታዩት 1 2 3 እነዚህ 2 ኪሎ ናቸው። እዚህ ጋር ደግሞ አንድ የብቻው አለ። ይሄ 4 ኪሎ ነው ማለት ነው። 2700 ብር ኪሎ በ270 ብር። ከዛ ሀባይብ 5 ፓስታ በ600 ብር ነው። አንዱ 120 ብር። እዚህ ጋር ደግሞ 5 ኪሎ ሩዝ 5 ኪሎ 600 ብር ነው ማለት ነው። ኪሎ 120 ብር። እዚህ ጋር መኮረኒ አለ። መኮረኒ 3 ቦታ ነው ይሄም የገዛሁት። ስንት ኪሎ መሰላችሁ? 6 ኪሎ ሲደመር 3 ኪሎ ሲደመር 3 ኪሎ አጠቃላይ 12 ኪሎ ነው። ኪሎ በ170 ብር ነው። 2040 ብር ይሆናል ማለት ነው። ይሄ ሶስት ቦታ ያለው መደበሪያ ማለት ነው እዚህ ጋር እንደምታዩት። ከዛ እዚህ ጋር ደግሞ ገብስ አለ። ገብስ የሾርባ ማለት ነው። እዚህ ጋር እንደምታዩት ገብስ 4 ሲደመር 4 8 ኪሎ ማለት ነው። ከዛ ደግሞ ሲደመር 7 ኪሎ ሲደመር 2 ኪሎ አጠቃላይ 17 ኪሎ 2890 ብር ነው የገዛሁት። እዚህ ጋር እንደምታዩት ማለት ነው 7 ኪሎ ከዛ 4 ኪሎ ከዛ እዚህ ጋር 2 ኪሎ አለ። እንደዚህ ሆኖ 17 ኪሎ ይሆናል ማለት ነው። ይሄ 17 ኪሎ የሾርባ ገብስ። ከዛ ዲፍን ባቄላ ነው። ባቄላ በሰሃን 200 ብር ነው የገዛው። ቆንጆ ባቄላ ነው። እዚህ ጋር 6 ሰሃን አለ። ከዛ እዚህ ጋር ደግሞ 2 ሰሃን አለ። እዚህ ጋር 2 ሰሃን አለ። ዲፍን ባቄላ ቆንጆ ባቄላ ማለት ነው። 10 ሰሃን ስንት ይሆናል መሰላችሁ? ዲፍን ባቄላ እንደምታዩት ማለት ነው 2000 ብር 10 ሰሃን 2000 ብር እዚህ ጋር እንደምታዩት ማለት ነው። 2 ሲደመር 2 ሲደመር 6 ከዛ ይሄንንም እንደዚሁ አከፋፍልላታለሁ ማለት ነው። አጃ ነው። አጃ ስንት ቦታ መሰላችሁ ያላት? ያውንም ወረቀት እያዩ ካልሆነ ዛሬ ድንግርግር ያለው ስለሆነ ማለት ነው። እና አጃ እዚህ ጋር እንደምታዩት 2 ሲደመር 2 ሲደመር 2 ከዛ ሲደመር 4 እነዚህ ሶስቱ ሁለቱ ያኔ 3 ቦታ 2 ኪሎ 6 ኪሎ ከዛ 4 ኪሎ ደግሞ የብቻ 2200 ብር ማለት ነው። አጃ እዚህ ጋር አንድ አለ 4 ኪሎ ይሄ 2 ኪሎ 2 ኪሎ 2 ኪሎ ያልፈታሁት አንዱ ከተፈታ ይበቃል ብዬ ስላሰብኩኝ ነው ማለት ነው። ሌላው እዚህ ጋር ስኳር አለ። ስኳር ደግሞ እዚህ ጋር እንደምታዩት 3 ሲደመር 3 ከዛ 2 አጠቃላይ 8 ሆነ ማለት ነው። እንደገና ደግሞ 8 እዚህ ጋር 8 ኪሎ አለ። እዚህ ጋር 2 አለ። እዚህ ጋር 2 ይሄ መካከለኛው 3 ኪሎ ነው። አጠቃላይ 15 ኪሎ 15 ሲባዛ በ185 2775 ብር ይመጣል ማለት ነው። እዚህ ጋር እንደምታዩት ማሻአላ ተባረከ ረህማን። ከዛ ቡና ነው። ቡና እዚህ ጋር 1 ኪሎ አላት። እዚህ ደግሞ ግማሽ ኪሎ አለ። አጠቃላይ 3 ኪሎ ነው። 2 ኪሎ ማለት ነው። አፍዋን ግማሽ ሲደመር ግማሽ ከዛ 1 ኪሎ አጠቃላይ 2 ኪሎ 3000 ብር ኪሎ በ1500 ብር። አተርክክ 3 ኪሎ 750 ብር ኪሎ 250። ድፍን ምስር ደግሞ 3 ኪሎ ነው። ካሜራ ምን እንደስመሰለው አላቅም፣ ብቻ ግን በጣም ቆንጆ ምስር ነው ማለት ነው። ኪሎ በ300 ብር 3 ኪሎ 900 ብር ማለት ነው። ሌላው እንግዲህ ሀባይብ ያዘዘችን ፈሳሽ ሆኖ 3 ሊትር ነበረ፣ አላገኘሁም። 3 ሊትር ፈሳሽ ጠፍቷል። በወፍራሙ ደግሞ አልገዛም ብዬ አምሽቼ እንደገና ደግሞ በኋላ ላይ ጠፋ ማለት ነው። ስለዚህ ዋሂል ዘይት 6300 ብር አንዱ 2100 ብር ማለት ነው። 6300 ብር። እዚህ ጋር ደግሞ ኡመር ዘይት አለ
ኡመር ዘይት 2250 ብር። በነገራችን ላይ ዋሂል ቆንጆ ዘይት ነው። ኡመር ያኔ ስም ነው እንጂ ሁሉም ሰንፍላወር ነው እንደምታውቁት። ይሄ የምታዩት ዘይት በሙሉ ሰንፍላወር ነው። ይሄም ማለት ነው እና ቆንጆ ነው። እኔ ብዙ ጊዜ የምጠቀመው ቤቴ ይሄንን ነው ማለት ነው። እና ጨው እዚህ ጋር ባንኳሩ 1 ኪሎ 30 ብር እዚህ ጋር 120 ብር ደግሞ 4 ኪሎ ጨው 120 ብር። እዚህ ጋር ደግሞ 4 የሻይ ቅጠል አለ 200 ብር። የወይራ ዘይት 2200 ብር 1 ሊትሩ ማለት ነው በአንደኛው። እዚህ ጋር እንደምታዩት ሻምፖ 400 ብር፣ ቅባት የፀጉር 300 ብር። እዚህ ጋር ደግሞ በ150 ብር 6 አጃክስ አንዱ 25 ብር ነው። 900 ብር ዳላን ሳሙና 1 ደርዘን 840 ብር ደግሞ የልብስ ሳሙና ቆንጆ ቶፕ ምንድነው ዲቫ ማለት ነው በቀዩ ዲቫ። ከዛ እዚህ ጋር ደግሞ 2800 ብር 1 ካርቶን አልኑር ቴምር ገዛሁኝና 2 ፍሬ ደግሞ የብቻ ብላኛለች 700 ብር ማለት ነው። በጣም ቆንጆ ቴምር ነው፣ ጽድት ያለ ቴምር ይሄንን ይመስላል ማለት ነው። ከዛ እጣን አላት እዚህ ግማሽ ኪሎ 450 ብር፣ እዚህ 1 ኪሎ 900 ብር። እዚህ ጋር ደግሞ የወሎ ጭስ 1 ኪሎ ወይ ይሄንን 300 ብር። እዚህ ጋር ደግሞ ግማሽ ይሄም 300 600 ብር ማለት ነው። 2 ኪሎ 600 ብር። ይሄኛው 150 ይሄኛው 150 ማለት ነው። እኔ ግን ኪሎን ገዝቼ ለሁለት አካፍየው ነው ይሄንን እንደዚህ 600 ስላችሁ ይሄ ሁለቱ እንዳይመስላችሁ። ይሄ 150 300 እዚህኛው 1 ኪሎ ደግሞ አለ ይሄኛውም 300 600 ብር ማለት ነው። ከዛ ሀባይ እዚህ ጋር ምን አላት መሰላችሁ የሙቅ እህል አለ። የሙቅ እህል ደግሞ ከየብዙ አይነት ነው የገዛሁት። እዚህ ጋር እንደምታዩት ለሙቅ እህል የሚሆን ከሾርባው ገብስ ነው የሚሆነው። በነገራችን ላይ ለሙቅ እህል 2 ኪሎ 340 ብር ማነው 3 ኪሎ ማለት ነው። አፏን 3 ኪሎ 510 ብር። እዚህ ጋር እያንዳንዱን አስጥፋይ ነው ያኔ የምፈልገውን 510 ብር 3 ኪሎ ገብስ። አጃ ደግሞ 2 ኪሎ 440 ብር። ከዛ እዚህ ጋር ዘንጋዳ በሰሃን ነው 1 ሰሃን በ110 ብር ነው። 2 ሰሃን 220 ብር ማለት ነው። ቀይ ጤፍ ጽድት ያለ ቀይ ጤፍ ከገበሬ ነው። እኔ ያው ሁሉንም የገዛሁት በሰሃን ነው። ይሄ 200 ብር። በነገራችን ላይ የመጋዘኑ በ160 ብር ብለው ነበረ። ከዛ ይሄኛው ጽድት ያለ ነው እንደምታዩት። እንደገና ደግሞ ለሙቅ የሚሆነው ከገበሬ ቢሆን የተሻለ ነው ማለት ነው። እና 200 ብር ነው ይሄን የገዛሁት በሰሃን ማለት ነው። ከዛ ለውዝ በኩባያ ነው ይሄን የገዛሁት 200 ብር ተወዷል ለውዝ። እዚህ ጋር 80 ብር ሰሊጥ፣ ይሄ ለሙቅ እህል የሚዘጋጅ ነው ማለት ነው። ሌላው እዚህ ጋር ደግሞ ጦስኝ ግማሽ ኪሎ ብላኛለች 100 ብር ነው ጦስኝ ግማሽ ኪሎ ነው የገዛሁት። ቁርንፉድ 1300 ብር ግማሽ ኪሎ። ጥቁር አዝሙድ ግማሽ 500 ብር ኪሎ 1000 ብር ነው ማለት ነው። እነዚህም ያው ለቅመም ተፈልገው ነው እንደዚህ። ከዛ ሂና አለ ሂና 500 ብር የበረሃ ሂና፣ የሀገራችን ሂና ሳይሆን የበረሃ ነው። ይሄ ቆንጆ ነው። ሌላው ድንች በኪሎ ነበር ያለችኝ፣ በመደብ ነው የሚሸጠው። እዚህ 5 መደብ ነው የገዛሁት። ማሻአላ በጣም ብዙ ነው። ወደ 7-8 ኪሎ ይሆናል በኪሎ ሲለካ። 500 ብር ነው ድንቹን የገዛሁት 5 መደብ ማለት ነው። ከዛ ደግሞ እዚህ ጋር እንደምታዩት ሽንኩርትም ነጭ ሽንኩርትም ዝንጅብልም አለው። እዚህ ጋር አፉ ላይ ነው ግን ዝንጅብልና ነጭ ሽንኩርቱ ምን አረኩ መሰላችሁ? ዝንጅብል 200 ብር ነው በኪሎ። አንዱን ኪሎ 3 ቦታ ቀናንሽ ብላኛለች። እዚህ ጋር እንደምታዩት 3 ቦታ ቀናንሽው ነው። እዚህም አለው ዝንጅብል ነው ነጭ ሽንኩርትም እንደዛው። ነጭ ሽንኩርት ኪሎ 250 ገዝቼ 3 ቦታ ነው እሱንም የከፈልኩላት ማለት ነው። ያኔ ለ3 ሰው ማለት ነው። ሽንኩርት ደግሞ 12 ኪሎ ነው። ሽንኩርት ያው ከታች ስለሆነ ነው ይሄኛው በማዳበሪያ የሆነው 6 ኪሎ ሽንኩርት ምን አለች መሰላችሁ? 3 ኪሎ 2 ቦታና 6 ኪሎ ደግሞ አጠቃላይ 12 ኪሎ ነው። 480 ብር ኪሎ በ40 ብር ሂሳብ ነው ማለት ነው። ቆንጆ ሽንኩርት ነው። ያው አሁን ላይ ያለው እንደዚህ አይነት ሽንኩርት ነው እንደምታዩት። ይሄንን ኪሎ 40 ብር። ዘንድሮ የረከሰ ነገር ቢኖር ሽንኩርት ነው። ያው የገበሬ
እንደው ብቻ ብዙ ነገር ይከስራሉ ብዬ አስባለሁ ገበሬ። ለምን የሽንኩርት ቦታ አሁን በውድ ነው እንትን እያሉ ኮንትራት እየያዙ የሚታክሉት በተለይ እዚህ ኮምቦልቻ አካባቢና ዘንድሮ ኪሳራ ሳይገጥማቸው አይቀርም ብቻ። እና ሽንኩርት ለገዙ ግን ማሻአላ በጣም ረክሶልናል ማለት ነው። እና እዚህ ነጭ ሽንኩርትንም ለሶስት አካፍዬ ነው። ነጭ ሽንኩርት እዚህ ጋር እንደምታዩት አካፍያቸዋለሁ 3 ቦታ ማለት ነው። አንዱን ኪሎ እዚህም ላይ አለ እንደምታዩት ማለት ነው። ውስጥ ገብቶ ነውና ነው። እዚህኛውም ላይ እንደዚሁ አያችሁት። ሽንኩርቱ ጽድት ያለ ነው ማሻአላ። አሁን አለ የሚባለውን ሽንኩርት ነው የገዛሁት ያው። እና ይሄንን ይመስላል። ድንቿም እንደዚሁ እዚህ ጋር እንደምታዩት እንግዲህ የዛሬው አስቤዛ ይሄን ይመስላል። ከዛ የቤት ዕቃና አልባሳት አላት ማለት ነው። እሱን ላሳያችሁ። ወደ ዕቃ ስመጣላችሁ እዚህ ጋር ቆንጅዬ ረከቦት አለች ክቧ ማለት ነው 2200 ብር። ሲኒ ደግሞ አንድ ደርዘን ኳሊቲ ሲኒ አለ ማን ነው ግማሽ ደርዘን ማለት ነው 1600 ብር። በጣም ነው የምታምረው እንደምታዩት ማሻአላ ተባረከ ረህማን። ማስቀመጫም አላት። ይሄ ፓክድ እንደሆነ ነው ያው ታውቃላችሁና ዕቃ መደርደሩ ራሱ ዲያስሎ ነው እንትን ያልኩት ያልፈታሁት ረከቦቱንም። እዚህ ጋር ደግሞ የስኳር ዕቃ እዚሁ በምስሉ ላይ የምታዩዋትን 300 ብር የአክለሪክ። ከዛ ማጨሻ ይሄ ደግሞ 400 ብር። እዚህ ጋር የፒዛ መጋገሪያ ትልቁ። እንግዲህ ዕቃ መግዛት ጥቅም አለው የምለው እኔ በምክንያት ነው። ዕቃ ታብዙ እንጂ ጥሩ ዕቃ ከገዛችሁ ጥቅም አለው ብዬ ነው እኔ የማስበው። ይሄን ዕቃ የገዛሁላችሁ እንግዲህ እሰቡት አሁን 11000 ብር ነው ይሄን የገዛሁት ማለት ነው። እስከዛሬ ስንት ነበር? እኔ በ5500 ብር ነው የገዛሁት 6140ውን ማለት ነው። ይሄ 6144ቱ ትልቁ ነው እና በቃ የሌለ ነው ጭማሪ የሆነው። እዚህ ጋር 90 ሊትር ሮቶ አለ 900 ብር ነው ይሄን የገዛሁት። ከዛ ይሄንን ላነሳሳና አስቤዛውን አነሳስቼ አልባሳት አለ እሱን አሳያችኋለሁ ማለት ነው። እነዚህ 2 ሽርጦች በ12000 ብር ነው የተገዙት። ይሄ በጣም ነው የሚወደው ሰማያዊ ከለር ማለት ነው። በጣም ነው የሚያምረው ሲለበስ ራሱ። ይሄ በአረንጓዴ ነው። እነዚህ ሁለቱ 12000 ብር ናቸው። እዚህ ጋር ደግሞ 3800 7600 ብር ሁለቱ ማለት ነው። ዋጋ ቀነስ የሚያደርግ ደግሞ ብላይ ነው። እነዚህ 7600 ብር ሁለቱ ማለት ነው። 1100 ብር ነው የገዛሁት። ቆንጆዬ ጥላ ናቸው እነዚህ ሲዘረጉ ማለት ነው። አጫጭር ሆነው በጣም የሚያማምሩ ናቸው ማለት ነው። የሚመሳስሉ ቆንጆ ጥላ ነው። ይሄን አንደኛዋ ሌላ ከለር ናት፣ እቺ ሌላ ከለር ናት። ሁለት ጥላ በ1100 ብር ነው የገዛሁላት ማለት ነው። ታይት 5 ታይት ነው ያዘዘችኝ ለልጇ ማለት ነው። ቆንጆ የሚባሉ ታይቶች ናቸው። ዋጋው 7700 ብር ነው የገዛሁት። 3500 ብር ነው አምስቱን የገዛሁት ማለት ነው። አንደኛው እዚህ ጋር እሽግ ነው በየከለሩ ነው የገዛሁላት። ይሄኛው ሆነ ዜብራ ነገር ነው። እነዚህ 3500 ብር። ከዛ ለእናት የሚሆን ታይት ደግሞ እዚህ ጋር 5500 ብር ነው የገዛሁት። እነዚህ ማለት ነው እናቶች በጣም ነው የሚወዷቸው እነዚህ እንደፈለጉት ለወፍራምም ለቀጭንም ይሆናል። በነገራችን ላይ ይሄ ተለጣጭ ስለሆነ ማለት ነው። እነዚህ ሁለቱ 1000 ብር ፓንት ነው። 200 ብር ኳሊቲ በጣም ኳሊቲ የተባሉት ነው የገዛሁት ሱቅ ላይ። በነገራችን ላይ ከዚህ በፊት ዚነት ጋር 500 ብር ገዝታቸዋል። እኔ ደሴ ነው እነዚህን ገዝቼላት የመጣሁት። ቆንጆ ፓንቶች ናቸው። 200 ብር አምስቱን 1000 ብር ነው የገዛሁት ማለት ነው። ታይዋቸው ማሻአላ 5 ከለር ነው የገዛሁት። አምስቱም የተለያየ 1 2 3 4 5 1000 ብር። ከዛ ሻርፕ ነው። ሻርፕ ደግሞ ማለት ነው አንድ በ850 ብላይ ነበረ 850 የለም አሁን 1000 ብር ሆኗል ማለት ነው። እቺን 1000 ብር በጣም ነው የምታምረው ማሻአላ። በሁለት አይነት መንገድ መለበስ ትችላለች። በዚህኛው እንደዚህ በዚህኛውም እንደዚህ ማለት ነው። ከዛ ይሄ 800 ብር። እዚህ ጋር ደግሞ በ2000 ብር ነበር ያለችኝ
እቺ በጣም ነው የምታምረው በ1500 ብር ደሴ ስለሆነ ኮምቦልቻ በነገራችን ላይ ይሄንን 1800 ነው የሚሸጠው። እቺን 1500 ብር ነው የገዛሁት። ሌላው ለልጇና ለእናቷ ጣቃ አንድ አይነት ነው ግዢ ያለችኝ የሚያምር ሽናንቺ ቦግ ያላለ ይሁን እንጂ ብላኛለች። እኔ በጣም ነው የወደድኩት ይሄን ገዛሁላት ማለት ነው። በ370 ብር ሂሳብ ነው ጣቃው 3 ሜትር እዚህ 3 ሜትር አለ እዚህ 3 ሜትር አንደኛውን ግን 2 ሜትር ከ50 ነበር ያለችኝ። ሰፊውን ስጠይቀው ለልጅ ያኔ ለወጣት ልጅ ከሆነ ሊያንስ ይችላል ሲለኝ 3 ሜትር ነው ያረኩላት ማለት ነው። ገበር ደግሞ ሜትር ከ75 ነው የሚበቃው ለአንድ ሰው። ይሄ ገበር 180 ብር ነው በሜትር ማለት ነው። ለሁለቱም ገበር ገዝቻለሁ። ከዛ ተለጣጭ ሻርፕ 2 በ600 ብር። ከዛ እዚህ ጋር ደግሞ ውስጥ ቀሚስ አለ እንዲሁም ሻርፕ አለ። ውስጥ ቀሚስ እነዚህ 3 ከ50 ናቸው። ቆንጆ ውስጥ ቀሚስ ናቸው። ምንም እንትን አይሉም። በጣም ነው የሚመቹት እነዚህ እኔ ስለምለብሳቸው ማለት ነው። አንድ እዚህ ጋር 2 3 4 ጋር 5 ውስጥ ቀሚስ በ350 ብር 1750 ብር ማለት ነው። ከዛ እዚህ ጋር ደግሞ ሻርፕ ነው ባለ 2200 ብር 2200 ብር ነው የገዛሁት እና እነዚህን ሻርፖች በጣም የሚያምሩ ናቸው። ለወጣትም ለእናቶችም የሚለበስ በነገራችን ላይ የሚንሸራተት ሆኖ 1800 የሚሸጣል ይሄንን የሚመስል ግን ይሄ ኮተን ነው ጨርቅነቱ ማለት ነው። አሁን ፋሽን የመጣው ይሄ ነው ማለት ነው። እንግዲህ በጣም ነው የሚያማምሩት ማሻአላ። እቺ አንድ ዲዛይን ናት። ከለራቸው ግን እነዚህ ሁለቱ አንድ አይነት ነው። አንድ አይነት ግዢ ብላይ ነው ታዲያ። ይችኛውም ዲዛይኗ እንደምታዩት ይችን ትመስላለች ማለት ነው። እነዚህም በ4400 ብር ነው የገዛሁት ማለት ነው። እንግዲህ ሀባይ ይሄ ለዚህም ማላበሻ ይሆናል። ለዚህ ከሆነም ማለት ነው እሷ የፈለገችው ይሄ ውስጡ ቤጅ ነገር ስለሆነ ይሄኛው ያላብሰዋል ማለት ነው። እና ይሄንን ይመስላል። ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። ሰላም ሁኑ ማለት ነው። ፖርሳ ነው ለ10 አመት የሚሆን ፖርሳ እንደዚህ መታ ሲደረግ ያበራል ማለት ነው። ያው ልጆች ይወዳሉ። ይሄንን 1200 ብር ነው ይሄን የገዛሁት። የሚያምር ፖርሳ ማለት ነው።